እሺ እኔ ዋሲን ተመነባላለሁ እሺ የመጣሁት ከዱከም ነው እሺ እና አንድ ቀን ከዛሬ 3 ወር በፊት አንድ ጓደኛዬ ጋር እዚህ መጣን እሺ ያ ጓደኛዬ እግዚአብሔር መንፈስ ጠራው እዛ አገልግሎት እሱን የሚያቅ ተባለ መጣው እዚህ ጋር ያልተናገረኝ ነብያት የለም የሚያቅ ሰው አንተ የሚያቅ ሰው አለ እዚህ ማንንም አያውቅም እኔ ዛሬ እንዳትዞር ይምጣ እዚህ አጠገብህ ጋር አልፈዋለሁ ብሎኛል ይሄ ሰው ዛሬ አልፎ ይሄዳል አሜን ይሄ አመት ሳያልቅ እግዚአብሔር እኔን ቀብቶኝ ተናገሪ ብሎ ካቆመኝ የዚህ ሰው ታሪክ በቅርብ ጊዜ ይቀየራል አሜን ምንም ያልተሳካለ ሰው ነው ይሄ ሰው እውነት ሰውነቱ ስታይ በጣም የሆነ በቃ አላረድ የሆነ አይደለም በመድረ በዳ ህይወት ውስጥ ያለ ሰው እውነት ነው በቀንነት የሄደበት መንገድ ዋጋ ያስከፈለው ሰው ነው ጌታ ግን እንደዚህ ያለኝ አልፏቸው ይሄዳል አሜን ታውቀዋለህ በጣም ቀን ሰው እውነት ነው ግልጽ ሰው ነው እውነት ነው ፕሊስ መነጽርን ታወጣው ይክ ታውቀዋለህ እሱ ጋር ተጠርጭናለሁ ትንሽ ገልባጭ መኪና አለች እሱ መካኒክ ነው ይዘንት በጣም ይገርም ነገር ፊት ለፊት ነው እውነት ነው ወደ ኋላ የሚደብቀው ነገር የለም እውነት ነው ሰው ላይ የሆነ ነገር ከያዘ ያዘ ነው ከዛ ፍል የያዘውንም ሰው ራሱ አንተ እኮ በቃ ችግር ያለ ፍል ለፊት የሚናገር ሰው ነው እግዚአብሔር እንደዚህ ያለ የሱ ቅንነት በቅንነት የተናገራቸው ንግግሮች አስከፍቷቸው እሱ ላይ ያወጡት የሟርት ንግግር አለኝ ዛሬ አፍርሸዋል አሜን ይፍረስልህ በኢየሱስ ስም ስመጣ ግን በውስጤ የነበረ ጥያቄ ነበር አንድ ሴት ልጅ ለ16 አመት ንብረቴንም ሚስቴንም ልጄንም አጥቼ ኑሬ ነበር ግን ሌላ ህይወት ውስጥ ገብቼ ደግሞ ልጄ ግን በጣም በአይምሮ ውስጥ ተጽዕኖ ፈጥሮብኝ በቃ ሐዘን ነበር ውስጤ ደስታ አልነበረም ለ16 አመት ልጅ በማጣት እና እዚህ መጣች ያለኝን ችግር ይሄ ሰው መርዝ ካልሆነ በስተቀር ያልቀመሰው ነገር የለም ብላ ስለኔ ህይወት ተናገረችና ስለ ልጄ አንድ ቃል ተናገረች ልጅ ትምጣ አለችኝ አዎ ትምጣ አልኩኝ ከዛ አለቀስኩ ወደኩኝ እዚህ የምታስታውሱ ካላችሁ ትምጣ አለችኝ አዎ ትምጣ አልኩኝ ዛሬ ተፈትኖ የመጀመሪያ ልጄን አፍቼ ዱከም ከገባው ረጅም ጊዜ ነው ያደረኩት ልጄን ለማየት እንደዚህ ይከለክለኛል በቃ ምን እንደሆነ አላውቅም እህቴ እንሂድ ብላ አንድ ሳምንት አወራች ከዛ ድምጻችን ጠፋ እኔ ሌት ቀን አለቅሳለሁ ልጄን ወዳታለሁ እና አይቻት አላውቅም አሁን ልጄን ይቅርታ ስጠይቅ ደግሞ ሽማግሌ የለም እግዚአብሔር አንተ ተናገረኝ እንግዲህ ለአንተ ሰጠው እግዚአብሔርን አመልከዋለሁ ከሚገባው በላይ ወደዋለሁ ኢየሱስ ጌታ ነው ድንቅ ነው ቢሆን አምላክ ነውና እግዚአብሔር ስለ ኑሐሚን እንዲናገር ይፈልጋል ኑሐሚን ቃል ጸጋ ሆኖ ተቆጠረ ክርስቶስን በሷ እድሜ ነው ያወቁት በኑሐሚን አዎ በዛም በአክባር ወንበር ግን እስካሁን ድረስ ልጄን ለማግኘት ምንም እዚህው ቄራ እያለች አዲስ አበባ እያለች ዱከም እያለች በቃ በሩ ተዘጋ ምን እንደሆነ አላውቅም እግዚአብሔር ይውቅ ትደውልልኝ አባቴ አዎ እኔ እፈልጋለሁ ልጅ ወንዱ ልጅ ራሱ ያለቀሰ ነው እህቴን እስከመቼ ይለኛል ነብይ ልጅ አለኝ እግዚአብሔር የተመሰገነ ይሁን ኑሐሚን የኑሐሚንን ለምን ታለቅሳለህ ይሄ አደባባይ እንባ ወደ አደባባይ ምስጋና ይቀየር መስከረም 2 ነው አይደል ልጁ ትደውል አንዴ ስታወራ ልጅ ራበኛለች እና ደርጎጆቻችን ውስጥ ጌታ ሆይ በኑሐሚንና በአባቷ መካከል ጣልቃ ገባ አሜን አሁን ልቧን ቀይር ያለ አሜን 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 እግዚአብሔር ሆይ እየሰማች ያደገችበትን እየተወራት እየተነገራት ያደገችበትን አጀንዳ ዛሬ ከላዩ ላይ አራገፍኩኝ አሜን አሜን ብዙ ነገር ነው እየተወራባት እየሰማች ያደገችው ይሄንን ንግርቶችን በሙሉ በኢየሱስም ከዚህ ብላቴና ህይወት ላይ ደመሰስኩ አሜን አሁን በዚህ ሰዓት የዚህ ብላቴና ህይወት የዚህ ብላቴና መንፈስ አባቴን በሚል መንፈስ የተጣበቀ ይሆን አሜን የለያቸው እርግማን ይመታ አሜን የነጣጥላቸው መርገም ይሰበር አሜን ጊዜን ታይለ ይዛት እዚህ ቤት አመጣለሁ ጌታ ምስክሬ ተፈጸመ እዚህ ደርሼ ልጄን ዝቄራ ሄጄ ማየት ይሳነኛል
ሽማግሌ ልካለሁ፣ ሽማግሌዎቹን በዛው ይቀራሉ። ከ20 በላይ ሽማግሌ ልክ ያለሁኝ ልጅህን ለማየት ይከለክሉኛል ቤተሰቦቿ። እና እግዚአብሔር የተመሰገነ ይሁን። እንደ ቃሉ ሆኖ ትባረክ። እንደ ቃሉ ሆኖ አጨብጭባችሁ ለጌታ ክብር ስጡ። ባይዘው አንድ ነገር ልንገራችሁ። በእኔም ውስጥ ተናገረ፣ በእግዚአብሔርም ሰው በነቢዩም ውስጥ ተናገረ እግዚአብሔር። እኛ የመናገር አቅም የሌለን ሰዎች ነን። ስለዚህ ስትመሰክሩ በእነሱ ጌታ ተናግሮኝ ይሄ አፋችሁ ውስጥ ይግባ። በእናው አሜን በትሎ። ስለዚህ እግዚአብሔርን ክብር እኛ አንነካም። አሁን ወንድማችን እያለው ያለው ነገር ሌላ ሰው መልእክት እየተነገረው እያለ ይሄን ሰው የሚያውቀው ሰው ማን ነው ተብሎ እኔ አውቃለሁ ብዬ መጣው። ስመጣ 2 ጥያቄ ነበረ እና ጌታ በሷ በኩል እያልክ ብታወራ ደስ ይለኛል። ጌታ በሷ በኩል አድሮ ተናገረኝ። እግዚአብሔር ለቃሉ ታማኝ ነው። ድንቅና ውብ የሆነ የጥበብ አባት የሆነው ኢየሱስ ክርስቶስ አጨብጭበለው። እውነቴን ነው የምነግራችሁ። ህይወቴ ከዛሬ 8 ዓመት በፊት ዛሬ እንደምታዩኝ አልነበረም። ከልጅነት ጀምሮ ችግር አይቻል አቅም ግን በመሃል ያው ያልታወቀ እግዚአብሔር እዚህ ቤት ተናግሯል። ታላቅ መርገምት ነበር በእኔ ላይ። ንብረቴን አጣው፣ ልጄን እንዳየው አጣው፣ ትዳር ሁሉ ነገር ምስቅልቅሌ ወጥቶ ጫት ቤትና መጠጥ ቤት የወደቅኩ ሰው ነበርኩ። በቃ ከዛ ደግሞ ጌታ አነሳኝ። አንድ ወንድ ልጅ ሰጠኝና በአጋጣሚ ነው። አጨብጭበ ለጌታ ለሚያነሳ ጌታ። እግዚአብሔር ታላቅ ነው። ኢየሱስ ጌታ ነው። እኔ ኢየሱስ ጌታ ነው ሲል ሰው እናደዳለሁ። ለምን? ከጌትነት በላይ ሊነገር ነው። አጨብጭበ ለጌታ። እኔ ኢየሱስን በእንባዬ ነው የምገልጠው። በአንደበት ያንሰኛል። ለምን? የኔን ህይወት ማንም ወንድ ልጅ አላየም። ምክንያቱም የልብን የሚረዳ እግዚአብሔር ብቻ ነው። እና እግዚአብሔር ስሙ የተከበረ ነው። እኔ ክበር ስላልኩ ይቅለል ስላልኩ አይቀልም። ለዘላለም የከበረ ድንቅና ውብ የሆነ አምላክ ነው። ኢየሱስ ጌታ ነው። እና እዚህ ቤት እኔ አንድ የምነግራችሁ የእግዚአብሔር ጸጋ ልዩ ልዩ ነው። እውቀትና ጥበቡ እንደ ጌታ እንደ አምላኬ ባይኖረኝም እዚህ ቤት ትልቅ ታምር አለ። እውነቴን ነው የምነግራችሁ። ክርስቲያን ኮንኩ 8 ዓመቴ ነው። ብዙ ቦታ ቃል ይወጣልኛ ምን ይሉልኛ። እንቅልፍ ነው የነሳኝ። እዚህ ቤት ቃል ከገባው በኋላ ሽማግሌዎችን አላስተኛ፣ እኔ ያልተኛ። ለተባላችሁ ነገር በጸሎትም በተግባርም መታገል አለባችሁ። በተኛችሁበት መቼም ታምር ጎርፉ ነው አይመጣም። አታጨበጭቡ ለዚህ ንግግር። እና እንቅልፍ ነስቼ ከአንድ አይሉ 3 ሽማግሌ ልኬ አይ ነብይ እንዲህ ብላኛለች ብዬ ዝም ብዬ ተኝቼ አልተቀመጥኩም። ለምን? መታገል አለብን፣ መጸለይ አለብን። እንቅልፍ አይወስደኝም። ድሮም እንቅልፍ አይወስደኝም። ዛሬ ግን ተኝቼ ነው ያደርኩ። እግዚአብሔር ይመስገን። ትናንትና ነው ያየኋት። ትናንት ከኔ ጋር ውላ ሄደች። ያው በአጃቢ ነው የመጣችው። ነገ ደግሞ ሌላ ቀን ነው። እሷን አቁሜ ደግሞ የምመሰክርበት። አጨብጭባችሁ ለጌታ ክብር ይሁን። ሽማግሌ ልከ የተከለከልከውን ልጅህን ለ16 ዓመት ሳታያት የቆየችው ልጅህን እግዚአብሔር እዚህ ቤት ተናገረ። 3 4 ሽማግሌዎችን ልከ ልጅህን ለማየት ናፍቀ ጓጉተ እንደ አባት ስትከለከል የነበረበትን ጉዳይ እግዚአብሔር እፈታለሁ ብሎ ተናገረ። ፈታለህ። አጨብጭበ ለጌታ ክብር ይሁን። መርገምት ነው። ይሄ መርገምት ሰበርኩት አለ እግዚአብሔር፣ ሰበረው። ምክንያቱም ብዙ አጥር ነበረ። ያን አጥር ሁሉ በጣጥሶ እውነቴን ነው የምነግራችሁ። እንደኔ ሽማግሌዎች ዝቁመው ቢናገሩ ሰው እንደዚህ ነው ወይ ይላል። ጾም ጸሎት ማለት ምንድነው ትርጉሙ? ቤተክርስቲያን ውዬ መጣው እያልሽ እንደዚህ እንደ ቃል ትናገሪያለሽ ብሎ እስከ መናገር ደርሷል አንድ ሽማግሌ። እና እባካችሁ ቂም አትያዙ። ሰው ወዶ አያጠፋም። ሰው ወዶ ክፉ አይሆንም። ምክንያቱም ማንም የተረዳኝ የለም። እኔ ልብስ ጠየሳጥን በየጸበሉ ስዞር ጌታ ነው ያነሳኝ። እውነቴን ነው። ጸበል ገዳም ምን ያልነርኩት የለም። እኔ የምመሰክረው ብዙዎቹን እለምናለሁ። ሊወርቁ ያዘመሙትን ሰዎች እባካችሁ ወደ ጌታ ነው እላለሁ። ወደ ጌታ ለመምጣት ግን ዳገት ነው ሁሉ መሄድ አይደለም። ስትመጡ ግን የረሰረሰ መልካም ነገር፣ መልካም እንቅልፍ፣ መልካም ነገር አለ እና እግዚአብሔር የተመሰገነ ይሁን። ኢየሱስ አሁንም የጌቶች ጌታ የነገሥታቶች ንጉሥ ያለ የነበረ የሚኖር የዘላለም ቅዱስ እውነቴን ነው እዚህ ቤት አለ። እኔ እውነቴን ነው ዛሬ በደስታ ነው። እንደዚህ ቁሜ ማውራት አልችልም ነበር። አጨብጭባችሁ ለጌታ ክብር ስጡ። አልችልም። ምክንያቱም በአእምሮዬ ላይ እንደ እንትን ነው እንደ ዳመና መታ ቁጭ የምትለው
የ3 ዓመት ልጅ ሆና ነው የተለየችኝ። የበኩር ልጄ ነች። አሁን የስንት ዓመት ሆና ነው ያገኛት? የ17 ዓመት ልጅ። አጨብጭበ ለጌታ። ወይኔ እናገራለሁ ዛሬ የተከለከልከው ነገር ተጠርተህ ትቀበለዋል። ስትንከራተት የነበርክበት ጉዳይ ሰማይ ጨርሶታል። ከዚህ በኋላ የመንከራተት ዘመን ሳይሆንልህ የማየት የምስጋና ይሆንልሃል። አጨብጭበ ለጌታ ክብር ስጥልኝ። ስለዚህ ትናንትና ነው ያየሃት? ትናንትና ነው ያየኋት። አጨብጭበ ለጌታ ክብር ስጥ። ማየት የምትፈልጉት ጉዳይ አለ? እግዚአብሔር የሚቀጥለው ሳምንት በኢየሱስ ስም ያገናኛል። አሜን። ከናፈቃችሁት፣ ከተራባችሁት፣ ካለቀሳችሁት ጉዳይ ዓመታትን ካስቆጠረ ጉዳይ ጋር ጌታ ያገናኛል። አሜን። አያመልጣችሁ፣ መያዝ ይሆነላል። አሜን። አንተ አሜን በላይ በጌታ አትጠራጠር። ዘንድሮ ሟርተኛ ያፍራል። አሜን። አትጠራጠር። የተደገፍከው ጌታ ይገለጥልሃል። አሜን። ከጎናችሁ ያለው ሰው ማፈር አይሆንም በሉስ። እግዚአብሔር በሉ ታምራዊ አምላክ ነው። ስለዚህ በሉኛ ያስደንቅሃል። አጨብጭበ ያስገርም። ምን ተሰማክ ልጅህን ስታይ ከ16 ዓመት በኋላ? ኡስማን ራሴን የሳብኩት የደስታም የጸጸትም ለቅሶ ሰው ቤተሰብ ሁሉ በቃ እኛ ሬሳ ይዘን አልመጣንም፣ ልጅ ነው ይዘን የመጣ ነው ተው እስከሚሉኝ ያለቀሱ። ስለ እውነት ነው የምነግራችሁ። የወለደ ሰው ያውቀዋል። እና ብዙ ጥሪ ያለው እና ብዙ ደክም ያለው ደግሞ የልጅነትና የአባትን ባህሪ የ8 ዓመት ልጅ አለኝ። ያ የ8 ዓመት ልጅ ደግሞ ያለናት ጆሮ እየጠባ ነው ያደገው። ስለ እውነት ነው የምነግራችሁ። እሷን ሳጣ በመሃል አበርኩ። አሁን ደግሞ ጌታ እንግዲህ ወደ ሙያ መልሶ ልጆችን በደስታ እንደረዳና እንድንትንድል ሹፌር ነው ባህሪ ደግሞ መልካም ስራ ጌታ ሰጥቶኝ ልጆችን በደስታ እንዳሳድግ እግዚአብሔርን እየለመንኩ በደስታ ነው። ከጌታ ትራቁ። አጨብጭባችሁ ለጌታ ክብር። እኔ ነው የምነግረው ጌታ ኢየሱስ እሱ ወደ አንተ እስኪመጣ አሊያም አንተ ወደ እርሱ እስከምትመጣ ድረስ እንዲህ አይነት ደስታ እንዲህ አይነት ሐሴት ከቤቱ ከዘሩ አይታጣ። አሜን አሜን። ለማይፈልገው ህይወት የሚያዘጋጀው ክፉ ይመታ። አሜን። ካገኛት ልጁ ጋር በፍቅር በሰላም የሚኖሩበት ጸጋ ይብዛላችሁ። አሜን። ባርኬሃለሁ። ነገር ሁሉ ሙሉ ይሁን። ጂሰስ ኔም። አጨብጭባችሁ ለጌታ ክብር።